ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሮ የቻናሉ ደግሞ ተከታዮች ቪዲዮውን ላይክ በማድረግ ጀምሩ። የዛሬ ትምህርታችን what is direct and indirect speech ነው። most of the time in English exams ላይ በሁሉም እንግሊዘኛ ኤግዛምስ ላይ direct and indirect speech አይጠፋም ማለት ነው። ዛሬ እሱን እናያለን። what is direct speech? What is direct speech? the direct speech tells the exact words someone said. ስለዚህ direct speech ማለት አንድ ሰው ያወራውን ነገር ኤግዛክት ንግግሩን ኢን ኮቴሽን ማርክ ወይም ደግሞ ትምህርት አንክሮ ውስጥ የምናስቀምጥ ከሆነ ኤግዛክት ምንም ሳንቀይር ምንም ሳንጨምር ኤግዛክት ያወራውን ነገር የምናስቀምጥ ከሆነ it is direct speech ይባላል ማለት ነው። in direct speech we use quotation mark. ስለዚህ direct speech ላይ quotation mark እንጠቀማለን ማለት ነው። the structure subject plus reporting verb plus exact word ማለት ነው። example she said I am tired. እሷ እንዳለችው እኔ ደክሞኛል። ስለዚህ እሷ ያለችውን ቀጥታ ምን እንደሆነች ወይም ደግሞ ምን እንደደከማት ቀጥታ ኢን ኮቴሽን ማርክ ነው ያስቀመጥነው። አልቀነስንምም አልጨመርንም ማለት። ስለዚህ ምንም ነገር ሳንጨምር ምንም ነገር ሳንቀንስ ኢን ኮቴሽን ማርክ ላይ እነሱ ያሉትን ነገር የምናስቀምጥ ከሆነ it is direct speech ይባላል ማለት ነው። she said I am tired. she said I am tired. እሷ እንዳለችው እኔ ደክሞኛል። ስለዚህ ኢን ኮቴሽን ማርክ ውስጥ ታስቀምጣላችሁ። he said I will go to school. he said I will go to school. እሱ እንዳለው እኔ ትምህርት ቤት እሄዳለሁ። እሱ እንዳለው ትምህርት ቤት እሄዳለሁ። ስለዚህ ኢን ኮቴሽን ማርክ ላይ እነሱ ባለቤቱ ያለውን ነገር ቀጥታ ማስቀመጥ ነው። they said we are happy. they said we are happy. እነሱ እንዳሉት እኛ ደስተኞች ነን። እኛ ደስተኞች ነን። ስለዚህ ምንጊዜም she said or he said or they said ምናምን ካላችሁ በኋላ always ኮማ ታስቀምጣላችሁ። then quotation mark ተከፍቱና የተባለውን ሴንቴንስ ውስጡ ታስቀምጣላችሁ። ከዛም full stop ማስቀመጥ ነው ማለት ነው። and what is indirect speech? indirect speech ማለት ደግሞ tells what someone said but not in the exact word. ስለዚህ ሌላ ሰው ያለውን ነገር እንጽፋለን፣ ነገር ግን ያ ያለው ነገር ወይም ደግሞ የተባለው ነገር in the exact word ግን አይጻፍም። exact word እንደ direct speech in exact word አይጻፍም። ስለዚህ tells what someone said. ስለዚህ የሆነ ሰው ያለውን ነገር ይነግረናል direct speech፣ ነገር ግን ያ የሚነግረን ነገር it is does not in the exact word በexact word አይደለም የሚነግረን ማለት ነው። ለምሳሌ and also quotation mark are not used in direct speech ላይ quotation mark አንጠቀምም። structure subject plus reporting verb plus that plus sentence. ስለዚህ ዛት የምትለዋ ነገር always indirect speech ላይ መኖር አለባት ማለት ነው። indirect speech ላይ አለች። ኤግዛምፕል እዚህ ጋር she said that she was tired. እሷ እንዳለችው እሷ ደክሟት ነበረ። ስለዚህ ቴንሱ ራሱ it is changed ነው የሚሆነው። ለምሳሌ ዳይሬክት ስፒች ላይ ቴንሱ ሲምፕል ፕሬዘንት ቴንስ የነበረ ቴንስ it is indirect speech ላይ ግን ቴንሱ it is past tense ነው የሚሆነው ማለት ነው። ስለዚህ she said that she was tired. እሷ እንዳለችው እሷ ደክሟት ነበረ። እሷ ደክሟት ነበረ። ስለዚህ always indirect speech ላይ ዛት የምትለዋን ቃል እንጠቀማለን ማለት ነው። he said that he would go to school. he said that he would go to school. ስለዚህ እሱ እንዳለ እሱ ትምህርት ቤት ይሄዳል። እሱ እንዳለ እሱ ትምህርት ቤት ይሄዳል። they said that they were happy. they said that they were happy. ስለዚህ እነሱ እንዳሉት እነሱ ደስተኞች ነበሩ። እነሱ ደስተኞች ነበሩ። ስለዚህ ኢንዳይሬክት ስፒች ላይ ኮማ የሚባልም ነገር የለም፣ ኮቴሽን ማርክም የሚባል ነገር የለም። ቀጥታ ከጻፍን በኋላ at the end of the sentence full stop ወይም ደግሞ ፔሪድ ማስቀመጥ ነው ማለት ነው። ኪ ዲፈረንሳቸው ምንድነው? ዋናውና ዲፈረንሳቸው በዳይሬክት እና በኢንዳይሬክት ስፒች ላይ ዳይሬክት ስፒች ላይ it is uses exact word. ስለዚህ someone says exact word ሰው ያለውን ነገር ኤግዛክት ምንም ነገር ሳይጨመር ሳይቀንስ ኤግዛክት ወርዱ ይቀመጣል። ኢንዳይሬክት ስፒች ላይ ግን uses reported meaning ነው። ስለዚህ reported ሆነ meaning ነው የሚጠቀመው ዳይሬክት ስፒች። and direct speech uses quotation mark. direct speech quotation mark ይጠቀማል። quotation mark ውስጥ ነው የምናስቀምጠው። indirect speech ላይ ግን no quotation mark የለም ማለት ነው። indirect speech ላይ the present tense is often used ነው። ስለዚህ present tense እንጠቀማለን። but indirect speech ላይ ግን the tense usually changes ነው። ቴንሱ ብዙ ጊዜ ይቀየራል ማለት ነው። ኤግዛምፕል እዚህ ጋር he said I am ready. እሱ እንዳለው እኔ ዝግጁ ነኝ። it is simple present tense አይደለ? እኔ ዝግጁ ነኝ። እሱ እንዳለው እኔ ዝግጁ ነኝ። ስለዚህ እሱ ቀጥታ ያለውን ማለት የፈለገው ነገር ነው ያስቀመጥነው ኢን ኮቴሽን ማርክ። ስለዚህ he said I am ready. እሱ እንዳለው እኔ ዝግጁ ነኝ አለ። ከዛ ይሄን ደግሞ ወደ ዳይሬክት ስፒች ስንቀይረው it is am የሚለው ነገር was ይሆንና he said that he was ready.
እሱ እንዳለው እሱ ዝግጁ ነበረ እሱ እንዳለው እሱ ዝግጁ ነበረ ስለዚህ እቺ am የምትለዋ ነገር ወደ was ይቀየራል he የምትለዋ ነገር ደግሞ እዚህ ጋር በተቀመጥናት ሪፖርቲንግ ቨርብ መሰረት ነው የሚሆነው ማለት ስለዚህ he ከሆነ እዚህ ጋር him she ከሆነ እዚህ ጋር she they ከሆነ እዚህ ጋርም they ነው የሚሆነው ማለት ስለዚህ he said that he was ready ስለዚህ እሱ እንዳለው እሱ ዝግጁ ነበረ ይሆናል ማለት so ቴንስ ቼንጆችን ስናይ ዳይሬክት እና ዳይሬክት ስፒች ላይ ዳይሬክት ላይ am እና was የነበሩ ሲምፕል ፕሬዘንት ቴንስ የነበሩ ቴንሶች ወይም ደግሞ ቨርብ ቱ ቢ የነበሩ ቨርቦች ኢንዳይሬክት ስፒች ላይ ወደ was ይቀየራሉ am is for ኢንዳይሬክት ስፒች ወደ was ይቀየራል ኤግዛምፕል እዚህ ጋር she is happy እሷ ደስተኛ ናት ስለዚህ ይሄ is የሚለው ነገር ወደ was ይቀየራል ማለት ነው ወደ was ስለዚህ she said that she was happy so እሷ እንዳለችው እሷ ደስተኛ ነበረች እሷ እንዳለችው እሷ ደስተኛ ነበረች ስለዚህ እዚህ ጋር ኢንዳይሬክት ስፒች ላይ ምንም አይነት ኮማ ምንም አይነት ኮቴሽን ማርክ አያስፈልግም ማለት ነው ቀጥታ እንደ አትታ ወይም ደግሞ እንደ ስቴትመንት ነው የምጽፈው ከዛ መጨረሻ ፉል ስቶፕ እናስቀምጣለን ማለት ነው and are ደግሞ ዳይሬክት ስፒች ላይ are የነበረው ኢንዳይሬክት ስፒች ላይ ወደ were ይቀየራል they are playing እነርሱ እየተጫወቱ ነው ስለዚህ are አይደለ ስለዚህ ወደ ኢንዳይሬክት ስፒች ሲቀየር they said they were playing they said they were playing ስለዚህ እነሱ እንዳሉት እነሱ እየተጫወቱ ነበረ ስለዚህ past tense ይሆናል ማለት ነው will ደግሞ it is direct speech ላይ will የነበረው indirect speech ላይ ወደ would ይቀየራል I will go ለምሳሌ I will go ይሄ ወደ ኢንዳይሬክት ስፒች ሲቀየር he said he would go he said he would go ስለዚህ እሱ እንዳለው እሱ ይሄዳል and have ደግሞ ወደ had ይቀየራል have ደግሞ ወደ had ይቀየራል I have eaten በልቻለሁ እኔ በልቻለሁ ስለዚህ ይሄ ወደ ኢንዳይሬክት ስፒች ሲቀየር she said she had eaten እሷ እንዳለችው እሷ በልታለች እሷ እንዳለችው እሷ በልታለች ይሆናል ማለት ነው ሌላኛው ደግሞ ፕሮናውን ቼንጅ ነው ተውላጠ ስሞች ለውጥም አለው ለምሳሌ I የሚለው የሚለወጠው it is dependent on the speaker ነው በተናጋሪው ላይ ዲፔንድ ሆኖ ነው የሚቀየረው you ደግሞ የሚቀየረው it is dependent on the listener ላይ ዲፔንድ ሆኖ ነው የሚቀየረው ማለት ነው ኤግዛምፕል he said I am ready እሱ እንዳለው እኔ ዝግጁ ነኝ እሱ እንዳለው እኔ ዝግጁ ነኝ ሲል it is ምንድነው I የሚለው it is depend on the speaker በተናጋሪ ነው የሚቀየረው ማለት ነው and it is እዚህ ጋር ደግሞ he said he was ready he said he was ready እሱ እንዳለው እሱ ዝግጁ ነበረ ይሆናል ማለት ነው so time word change ማለት time word የሚቀየረው ዳይሬክት ስፒች ላይ ለምሳሌ now የነበረው ኢንዳይሬክት ስፒች ላይ then ይሆናል ዳይሬክት ስፒች ላይ today ነው indirect speech ላይ that day ይሆናል ምክንያቱም direct speech ላይ always the past tense ወይም ደግሞ it is about the future tense ለሚያወራ ማለት ነው and yesterday ሆኖ ወደ the previous day ይሆናል tomorrow ሆኖ ደግሞ it is the next day ይሆናል ማለት ነው ኤግዛምፕል እዚህ ጋር she said I will go to tomorrow እሷ እንዳለችው እኔ ነገ እሄዳለሁ then ይሄ ወደ indirect speech ሲቀየር will ወደ would ይቀየራል tomorrow ደግሞ ወደ next day ይቀየርና she said she would go the next day እሷ እንዳለችው በቀጣዩ ቀን ይሄዳሉ አለች ስለዚህ ለምሳሌ እዚህ ጋር he said I am learning English እሱ እንዳለው I am learning እንግሊዘኛ እየተማርኩኝ ነው ስለዚህ አሁን እዚህ ጋር am ወደ was ይቀየራል I ደግሞ ወደ he ይቀየራል indirect speech ሲሆን ማለት ነው so he said that he was learning English so እሱ እንዳለው እንግሊዘኛ እየተማረ ነበረ she said I finished my homework ስለዚህ present perfect tense ነው አይደል ስለዚህ ወደ ይሄ present perfect tense ወደ indirect speech ሲቀየር past perfect tense ይሆናል ማለት ነው so እዚህ ጋር she said that she had finished homework ስለዚህ እሷ እንዳለችው የቤት ስራዋን ጨርሳለች indirect speech ላይ they said we will come ስለዚህ እነሱ እንዳሉት እንመጣለን ብለዋል ሰው እነሱ እንዳሉት እኛ እንመጣለን ብለዋል indirect speech ሲሆን ግን they said that they would come ስለዚህ እነሱ እንዳሉት እነሱ ይመጣሉ so direct speech always the exact word ነው የምናወራው indirect speech ደግሞ reported meaning ነው የሚሆነው ስለዚህ
ቴንስ ቼንጅ አለው፣ ፕሮናውን ቼንጅ አለው፣ ኤንድ ታይም ቼንጅ አለው ማለት ነው። ሶ ዚስ ኦል አባውት ዘ ዳይሬክት ኤንድ ኢንዳይሬክት ስፒች ነው ማለት ነው። ሶ በደንብ ከተረዳችሁ በጣም ቀላል ነው። አንደኛ ነገር ቴንስ ቼንጅ አለው። ስለዚህ ዳይሬክት ስፒች እና ኢንዳይሬክት ስፒች ሲሆን ዳይሬክት ስፒች ላይ ነበረ ቴንስ፣ ኢንዳይሬክት ሲሆን ኢንዳይሬክት ስፒች ላይ ግን ይቀየራል ማለት ነው። ሶ ዳይሬክት ስፒች እና ኢንዳይሬክት ስፒች ልዩነቶቹንም ጽፍ ያለው ቴንስ ለውጥም አለው፣ ኦልሶ ፕሮናውን ለውጥ እንዲሁም ደግሞ ታይም ለውጥ አለው። ሶ እነሱ እናንተ በደንብ አድርጋችሁ ለመረዳት እና ለማንበብ ሞክሩ። ሶ አይ ቲንክ ኢት ኢዝ ኢዚ ነው። በደንብ ከተረዳችሁ ቀላል ነው ማለት ነው። ሶ በሌላ ጊዜ በጥያቄዎች እንገናኛለን። እወዳችኋለሁ። መልካም ጊዜ። ባይ